በጨለማ ቢሰራ ወደ ብርሃን አውጥቶ ለፀሐይ ለአደባባይ ያሰጠዋል። ዛሬ ይኸው ነው፣ ተሰጣችኋል። ግልጽ ሆኗል። አሁን ምንም የምትሸፍኑት ነገር የለም። ዛሬም ብዙ ምዕመናን ፈቅደውና ወደው ዛሬም አብረው ቤተ ክርስቲያንን እያፈረሱ ይገኛሉ። በገንዘባቸው አስራት በኩራት እያሉ ይህንኑ የካድሬ ስብስብ ቤተ ክርስቲያን ያፈረሰን ትውልድ ገንዘባቸውን እየሰጡ በርቱ እያሉ ያለችውንም እንጥፍጣፊ እውነት ሙልጭ አድርገው እንዲያጠፉ ቤተ ክርስቲያን እንዲያፈራርሱ አድርገዋል። ምዕመናኑ ከነሱ እኩል ተጠያቂ ነው። በአሁኑ ሰዓት በምንም ተአምር ከፍርድ የማያመልጥ ምዕመን ነው አሁን በቤተ ክርስቲያን ዙሪያ የሚሽከረከረው። ነጭ ለብሶ አንዴ አደባባይ እየዞረ ሻማ መለኮስ ምን ማለት ምን በየማህበራዊ ሚዲያ እየወጣ የውሸት ድሪቶን ሲደርት የሚውል ይሄ ሁሉ አንዱም ከፍርድ አያመልጥም። መጥቶልሃል። ምንም የምታመልጠው ነገር የለም። በህይወትህ በስጋህም በነፍስም ዋጋ ትከፍልበታለህ። በእግዚአብሔር ላይ ቀልዶ መኖር አይቻልም። ዛሬን ውለህ ስላደርግ ሁሌ የምትኖር ይመስልሃል። እግዚአብሔር ታጋሽ ስለሆነ ነው የሚታገሰው። አንዳንዶች በየዋህነት ለጠፉት ይድኑ ዘንድ እድል ልስጣቸው ብሎ ነው እግዚአብሔር የሚታገሰው እንጂ እናንተ በድፍረት ለምትጓዙትማ ሰዓት ነው የምትቆጥሩት። የውርደታችሁ አይነት ገና ይመጣል። ቅዳሴ፣ ኪዳን፣ ሰዓታት እያሉ ጌታን ሰቅለው የሚወጉ ጉዶች ናቸው በአሁኑ ጊዜ የምናያቸው። እንደ ፈሪሳውያን እንደ ጻፍት ፈሪሳውያን ዛሬም ከነዚህ ውጉዝ ካህናት ጋር ተሰብስበው የጌታን ቁስል ይወጋሉ። ዛሬ በምንም መልኩ ህይወት ያላት ተዋህዶ ኦርቶዶክስ ቤተክርስቲያን የለችም። እግዚአብሔር በመረጣቸው በወደዳቸው ባከበራቸው ቅን የዋህ ትሁት ህዝቦች በዋናነትም በኢትዮጵያ ዓለም ብርሃን ቤተሰቦች ምዕመናን በእነዚህ ሁሉ ውስጥ ልብ ውስጥ እምነቲቷን ተክሎ አስቀምጧል። ለመልካሙ ዘመን ጠብቋል። ቤተ ክርስቲያንን ያጸዳታል፣ ያጠራታል። ከዛ በኋላ ህዝቦቹን መልሶ ይተክላል። እግዚአብሔር የሚሳነው ነገር ስለሌለ ሁሉን ይህን ያደርጋል። አገልጋዮቹን መርጦ አዘጋጅቶ አስቀምጧል። ምንም የሚቸግረው ነገር ስለሌለ በእግዚአብሔር ጸጋ የተሞሉ በእሳት ተፈትነው የወጡ የጠሩ የተዋህዶ አርበኞች ቆመው እየጠበቁ ነው። የእግዚአብሔርን ቀን ፍርድ እየጠበቁ ነው። መታዘዛቸውን ነው እየጠበቁ ያሉት። እግዚአብሔር ደግሞ አጠናቆ አስተካክሎ ሁሉንም ነገር ያስረክባል። ልጆችን ያነግሳል። በቃ ዛሬ በምንም መልኩ ህይወት ያላት የለችም። የት ጋር ህይወት አለ? ምናልባት በገጠር በየጥሻጥሹ እነዚሁ ቤተ ክህነቶች በናቋቸው በወዳደቁ ቤተ ክርስቲያኖች ውስጥ አንዳንድ ቀን የዋህ በተለምዶም ይሁን በምን የሚያገለግሉ የዋህነቱን ተሸክሞ የሚጓዙ ይኖሩ ይሆናል። ከዚህ ውጭ በየበረሃው ደግሞ ሸሽተው ወድቀው በየጥጋጥጉ ያሉ የየጫካው ያሉ አሉ። ገዳማት ሳይቀሩ በአሁኑ ጊዜ በዲያብሎስ የተወረሩ ናቸው፣ በካድሬ የተወረሩ ናቸው። ገዳማት ጭምር የትኛውም ገዳም ብትሄዱ ታላላቅ ገዳም ነው የሚባለው ሁሉ በዲያብሎስ ሰራተኞች ተወሯል፣ በካድሬዎች ተወሯል። እውነተኞቹ እየጣሉ ወደ የጥጋጥጉ ወደ የዋሻው ወደ የጫካው ተሰደዋል። የለም፣ ምንም የለም። ይህ በግልጽ እንግዲህ የሚታይ ስለሆነ እውነትነቱ አትክዱት ወገኖቼ። እንግዲህ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እንዳለች የምንቆጥር ብዙዎች አለን፣ ግን የለችም። በተለይ በዚህ በአሁኑ መንግስት አካሄድ በዚህ በ7 ዓመታት ውስጥ ቤተ ክርስቲያን ለረጅም ጊዜ ከደረሰባት ጥፋት የበለጠ እጅግ ከፍተኛውን ጥፋት ተፈጽሞባታል። ታይቶም ተሰምቶም በማይታወቅ መልኩ አገልጋዮቿ በሙሉ ጠፍተው ተባረው ተገለው ተሳደው ተነቅለው በምትኩ የመንግስት ሰራተኛ የሆነ ደህንነት ካድሬ፣ ሰላይ፣ ነጋዴ እነዚህ ተተክተዋል። በይፋና በግልጽ
ነፍሰ ገዳዮች፣ ሕዝብን ያስፈጁ፣ ሕዝብን የገደሉ ሁሉ ካባ ለብሰው ተሰይመዋል። ከሃዲዎች፣ ካቶሊኮች፣ መናፍቆች፣ ተሐድሶች ሁሉም በይፋና በግልጽ ራሳቸውን አደላድለው ቤተ ክርስቲያን አናቷንም እግሯንም ስሯንም ሁለመናዋንም ወረው ተቀምጠዋል። አገልግሎት እንሰጣለን ብለው በዘረጉት ውስጥ ደግሞ የሚሳተፈው ምእመን በሙሉ በጋራ በኩል ኃላፊነት ቤተ ክርስቲያንን አፈርሷል። ዛሬም እያስፈረሰ ነው። ያደረጉትም ደግሞ አገልጋዮቹ ምእመኑም ጭምር ነው። ፍርዱ ተሰጥቷል። የሚሰጠ የንስሐ ጊዜ ሁሉ ተሰጥቷል፣ ተዘግቷል፣ አብቅቷል። እንደምታዩት ሁሉም ነገር ወደ ጥፋቱ እየገሰገሰ ነው ያለው። ሁሉ ነገር ተጭኖ መጥቷል። ጦርነቱ ብትሉ፣ ረሃቡ ብትሉ፣ በሽታው ብትሉ፣ መቅሰፍቱ ብትሉ፣ ሁሉም ነገር የተፈጥሮ አደጋውን ብትሉ፣ ማናቸውም ነገሮች በሙሉ ጉልበትና ኃይላቸውን አጠናክረው መጥተዋል። አሁን ምርትና ግርዱ እንዲለይ እናየዋለን። ሁሉም ሲፈጸም የምናየው ይሆናል። ወገኖቼ መጀመሪያ በ1988 ዓመተ ምህረት በአቡነ ጳውሎስ መሪነት 33 ጳጳሳት ባጸደቁት ፊርማ የሲኖዶሱ ሕግ ልብ በሉ፣ የሲኖዶሱ ሕግ ተሽሮ የካቶሊክ ሕግ እንዲተካ ተደርጓል። የአባቶቻችን ሕግ ከቤተ ክርስቲያን ላይ ተነስቷል። የአባቶቻችን ሕግ ሲነሳ ደግሞ እግዚአብሔር መንፈስ ቅዱስ ቦታውን ለቋል ወይም ደግሞ ከቦታው ተነስቷል። ተተክቷል። የካቶሊክ ሕግ ሲተካ የዲያብሎስ ሕግ ተተክቷል ማለት ነው። ስለዚህ በዛ ቦታ ማን ተቀመጠ? ዲያብሎስ ተቀመጠ ማለት ነው። ሰው እግዚአብሔር መንፈስ ቅዱስ በሚመራው ቦታ አባ ጳውሎስ አምላክ ሆነው በአምላክነት ልክ ራሳቸውን ፈርጀው በወንበሩ ተቀመጡ። ዛሬ እሳቸው ባቆሙት ሕግም ተተክተው የተቀመጡት ማቲያስ ተመሳሳይ ስራን እየሰሩ ይገኛሉ። ሕጉም ያው የካቶሊክ ሕግ ነው። በዛው ጸንተው እየቀጠሉ ነው። ማንንም የሚፈሩት የለም፣ የሚናገራቸውም የለም። እንደውም አባ ጳውሎስ ያልጨረሱትን ስራ አባ ማቲያስ እየጨረሱ ይገኛሉ፣ ቤተ ክርስቲያንን በማፍረስ። እንግዲህ በእግዚአብሔር መንፈስ ቅዱስ ቦታ አቡነ ጳውሎስ የተቀመጡ ሲሆን ይህም በአምላክ ፈንታ ሰው ሲሰየም ወደ ጣዖትነት ተቀይሯል ማለት ነው። ከዚህ ድርጊት በኋላ ደግሞ በቤተ ክርስቲያን እውነተኛ አገልጋይ አለቃ አያሌው በኩል እኚህ አለቃ አያሌው በወቅቱ የሊቃውንት ወይም የቤተ ክርስቲያኒቱ አይን ሆነው የቤተ ክርስቲያኒቱን ሕግና ስርዓቷን የሚጠብቁ አባቶች ሰብሳቢ ሆነው ሲያገለግሉ ነበር። በተሰጣቸውም ስልጣን አማካኝነት የቤተ ክርስቲያኒቱ ሕግ መፍረሱን፣ የአባቶች ድንበር መጣሱን፣ የእግዚአብሔር መንፈስ ቅዱስ ቦታ በጣዖት መተካቱን እኒህ ሁሉ መፈጸማቸውና ይህም ወደ ተግባር እንዲቀየር መደረጉን በማውገዝ በሊቃውንቶች ጉባኤ ሰብሳቢነታቸው መሰረት የቤተ ክርስቲያንን ሕግና ስርዓት መጣስ በመቃወም ለሲኖዶሱ በቀጥታ መልእክታቸውን፣ ውሳኔያቸውን አስተላለፉ። በዚህ የተነሳ ከአባ ጳውሎስ ጋር ከፍተኛ ጦርነትና ፍልሚያ ተነሳ። እኚህ አባት የአባቶቻቸውን ሕግ የቤተ ክርስቲያኒቱን የተዋሕዶ ኦርቶዶክስ ቤተ ክርስቲያናችንን ሕግ ለማስከበር ሲሉ ከፍተኛ ውጊያ ውስጥ ገቡ። ከፍተኛ ፍልሚያም ተካሄደ። አንድ ሰው ናቸው፣ አንድ ግለሰብ ናቸው። ነገር ግን ስልጣኑንም የቤተ ክህነቱንም ስልጣን የመንግስትም ስልጣን የያዙት በወቅቱ ወያኔዎች ሁሉም በአንድ ግንባር ተባብረው እኚህን አባት
እንዲባረሩ በአባ ጳውሎስ ትእዛዝ እንዲባረሩና ከቤተ ክርስቲያኒቷ ውጭ እንዲሆኑ ተደረገ። ከማንኛውም ነገር አገዱ፣ አባረሩ። ከዛ በኋላ አለከልካይ አለማንም ሃይ ባይነት የጥፋት ስራቸውን ሀብለው ጀመሩ ማለት ነው። በዚህ ጊዜ አለቃ አያሌው ያላቸው ከእግዚአብሔር የተሰጣቸው የክህነት ስልጣናቸው የሚያዝላቸው አንድ መሳሪያ አላቸው። እሱም በስልጣነ ክህነታቸው አማካኝነት ይወገዝ የሚገባውን ማውገዝ፣ ማሰር የሚገባውን ማሰር፣ በንስሐ የመጣውን ደግሞ መፍታት፣ ይሄ ስልጣነ ክህነታቸው የሚያዝላቸው ስለሆነ በዚሁ እግዚአብሔር ባጎናጸፋቸው ስልጣን መሰረት እውነተኞች የሆኑ ካህናት ሁሉ የሚጨብጡትን ስልጣን ስለጨበጡ ስለ እውነትም ስለቆሙ የተፈጸመውን ድርጊት በንስሐ ለማስተካከል ያጠፉትን ለመመለስ ፈቃደኛ ስላልሆኑ አስበውበት አልመውበት ወስነው የመጡ የካቶሊክ አሽከሮች ስለሆኑ ይህም በቀጥታ ከማወገዝ ውጭ ሌላ ምንም መሳሪያ ስለሌላቸው አወገዙ። የክህነት ስልጣናቸውንም አሰሩ። ምክንያቱም የእግዚአብሔርን ሥራ ስላፈረሱ። እነዚህን በዚህ ፈቃድ ውስጥ የወደቁትን በዚህ ሕግ ውስጥ ሆነው እናገለግላለን የሚሉ ካህናትንም ጭምር የነዚህን በአናቱ ላይ የተቀመጡትን ጳጳሳት አገልጋይነን የሚሉትን በሙሉ የሲኖዶስ አባላትንም ስም በሙሉ በየደብሩም በየቤተ ክርስቲያኑም በየገዳማቱም በየትም ስማቸውን የሚያነሱ ሁሉ አብረው ተወግዘዋል፣ የተወገዙ ሆነዋል፣ ስልጣናቸውም ታስሯል ማለት ነው። ይህን ከፈጸሙ በኋላ እኚህ አባት በእግዚአብሔር ጥሪ መሰረት ከዚህ ዓለም ተሰናብተው ሄደዋል። ወገኖቼ በቤተ ክርስቲያናችን ላይ የደረሰው ታላቅ ሰቆቃ ቀላል አይደለም። ታላቁም የጥፋት ሀሁ የተጀመረው በዚህ ወቅት ነው። በፊት ካቶሊኮች ዘመቻቸው ሁሉ በድብቅ ነበረ። መናፍቆች በድብቅ ነበር ቤተ ክርስቲያንን ሲቦረቡሩ የነበሩት። አሁን ግን ከወያኔ በኋላ በይፋና በግልጽ ቤተ ክርስቲያንን ማፍረስ መናድ ጀመሩ ማለት ነው። እንግዲህ ይህ ከተከናወነ 30 ዓመታትን አስቆጥሯል። ቤተ ክህነቱ ሲኖዶሱ የነሱ ደጋፊ በሙሉ በእግዚአብሔር ላይ አምፀው በድፍረት ኃጢአታቸው ቆመው ምዕመኑን ገደል ሰደው ለ30 ዓመት እስካሁኗ ድረስ ዘልቀዋል። በውስጡ የነበሩ እውነቱን የተረዱትን ካህናት ከቤተ ክርስቲያን ሙሉ በሙሉ አባረው አጽድተው የካቶሊክ ተመራቂዎችና ስውር አገልጋዮችን በየቦታው በቁልፍ ስፍራ ሁሉ ተክተዋል። ይህም ብቻ አይደለም፣ መናፍቃንንም በታድሶ ስም ተክለዋል። ቅባት የሚባሉ ጸጋ የሚባሉ የካቶሊክ አጀንዳዎችን ያዘሉ በመላው ቤተ ክርስቲያን ተሾመዋል፣ ተመድበዋል። የቤተ ክርስቲያን ቁልፍ ቦታዎች ማናቸውም ደብር፣ ቤተ ክርስቲያን፣ ገዳም፣ የቤተ ክህነት መዋቅር ሙሉ በሙሉ የደህንነት መዋቅር እንዲሆን አድርገዋል። ካባ የለበሱ፣ ጋቢ የደረቡ፣ መስቀል የጨበጡ የመምህርነት፣ የሊቅነት፣ የጵጵስና፣ የዲያቆንነት በጥቅሉ የተለያየ የቤተ ክርስቲያን የአገልግሎት ማዕረግ ተሰጥቷቸው ተሰማርተዋል። ሁሉም የቤተ ክርስቲያንም ውስጣዊውም ውጫዊውም አካል የመንግስት መገልገያ የፖለቲካ ዕቅድ ማራመጃ ማጥፊያና ማደናቆሪያ ተደርጓል። ቤተ ክርስቲያን የለችም ያልነው በዚህ ነው። አባቶቻችን የገነቡት ቤተ ክርስቲያን በመጀመሪያ ቅርጿ ክብ ሲሆን ጣሪያዋም እንደዚያው ክብ ነው። ምሳሌ መስጠት ይቻላል። ልደታ ማርያም፣ ባለወልድ ቤተ ክርስቲያን፣ ኪዳነ ምሕረትን ጦጦንም መውሰድ ይቻላል። የቀደሙትን ቤተ ክርስቲያኖች ቅርጽ ብትመለከቱ መቅደስ መሃል ላይ፣ የቤተ ክርስቲያኑ መሃል ላይ፣ ማዕከሉ ላይ፣ ቀጥሎ በዙሪያው ደግሞ ቅድስቱ፣ ከዛ ቀጥሎ ደግሞ ቅኔ ማህሌቱ ምዕመናኑም ሁሉም የሚሳተፉበት የሚገኙበት ማህሌት የሚቆምበት የመሳሰለው አገልግሎት የሚሰጥበት፣ ከዛ በኋላ ደግሞ በረንዳው ነው የሚገኘው። ይህ ቅርጽ አሁን ሙሉ በሙሉ እንዲቀየር እየተደረገ በአዲስ ቤተ ክርስቲያን ነጻ ስም ሙሉ በሙሉ የካቶሊክ ይዘት ያላቸው የቤተ ክርስቲያን ቅርጾች ዛሬ ፈልተዋል እና ይህም
የቤተ ክርስቲያን ቅርጽና ይዘት መሻር በአሁኑ በተተከሉት የካቶሊክ ምልምሎች አማካኝነት የሚበረታታና ከከተማም ወደ ገጠር እንዲስፋፋ ተብሎ ከፍተኛ ክትትልና መመሪያ የሚያደርጉበት ስራቸው ሆኗል። ዛሬ ከአፄ ኃይለ ሥላሴ ዘመን ጀምሮ ካቶሊኮች በስልት በአዲስ የቤተ ክርስቲያን ግንባታ ውስጥ በሰደዱት ረጅም እጃቸው ከመንበረ ጸባዖት ሥላሴ ቤተ ክርስቲያን 4 ኪሎ ጀምሮ በብዙ አዲስ በተሰሩ ቤተ ክርስቲያን ውስጥ ሙሉ በሙሉ ይዘቱ እንዲለወጥ ተደርጓል። ይኸውም መቅደሱን ወይም ደግሞ ማዕከል ያለውን መቅደሱን ወደ ምስራቅ አቅጣጫ ባለው የቤተ ክርስቲያን ግድግዳ ላይ በመለጠፍ ቅድስት የሚለውን በማጥፋት መሃል ለመሃል የነበረውን መቅደስ ወደ ግድግዳ በማስጠጋት ቀሪውን ቅኔ ማህሌት የሚለውን በመቅደሱና በቅድስቱ ዙሪያ ያለውን ቅኔ ማህሌት አስቀርተው እንደ ካቶሊኮች እንደ መናፍቆች የአዳራሽ ቅርጽ በመስጠት የአባቶቻችንን ድንበር አፍርሰዋል፣ አጥፍተዋል። ማህበረ ርኩሳን የዲዛይን ስራውን እያደራጁ የሚሰጡም የሚበትኑም የሚያቀርቡም እነሱ ሆነዋል። ይህን ደግሞ ማድረግ ከጀመሩም ቆይተዋል። ዋናው የምንፍቅና የካቶሊኮች ስውር ስራ አስፈጻሚም ሆነዋል። ጥፋቱ ከተጀመረ የኃይለ ሥላሴን ያገዛዝ ዘመን ጨምሮ እስካሁን ያለውን ስንደምረው 100 ዓመታትን አስቆጥሯል። ከዚያ በፊት የነበረው የ600 ዓመታት ዘመቻም እንዳለ ሆኖ ይህ የ100 ዓመት ዘመቻ እስካሁንም እንደቀጠለ ነው። አሁን በይፋና በግልጽ ሆኗል ሁሉ ነገር። እንግዲህ በዚህ ሁኔታ ውስጥ ቤተ ክርስቲያን ዛሬ ባለችበት ሁኔታ ስንመለከተው ስለተወገዙት ካህናት አይደለም። አሁን ልንመለከት የሚገባው እነዚህ የተወገዙት ካህናት ውግዘቱ በተላለፈበት ሰዓት ክህነታቸው ያለ በትክክልም ካህን ስለነበሩ ነው በሰሩ ስተትና ጥፋት ተወግዘው የታሰሩት። እንግዲህ እኛም ማናቋቸው በገጠር ውስጥም አክብረው ውግዘቱን አክብረው የነዚህን የካቶሊኮችንና የመናፍቆችን ስብስብ የሆነውን የቤተ ክህነቱን ሹመኞች በሙሉ ስም ማያነሱ የቀደሙትን ብቻ ትክክለኞችን አባቶች በአባቶቻችን ዘመን የነበሩትን ብቻ የሚያነሱ አሉ። እንግዲህ አሁን ያለው ሁኔታ ይህንን ቅርጽና ይዘት ይዟል። ሌላው ውግዘቱን ለማክበር እንዳይችሉ ያስገደዳቸው በየወረዳው ያለው የቤተ ክህነቱ ቅርንጫፍ ነው። እነሱ በካድሬዎቻቸው በአስተዳደሩም ጭምር አማካኝነት ስለሚቆጣጠሩና ስለሚከታተሏቸው እነሱም በመፍራት ሁሉም ስለ ውግዘቱ አያነሱም፣ አያከብሩም። ቤተ ክርስቲያንም ስላለችበት ሁኔታ የተሟላ መረጃ የሌላቸውም ናቸው። የልማድን አካሄድ የሚሄዱ ናቸው። ስለዚህ ውግዘቱን እስካላከበሩ ድረስ ምንም አገልግሎት ቢሰጡ ከንቱና ተቀባይነት የሌለው ሆኗል ማለት ነው። ወደ ከተሞች ስንመጣ ግን ከዋናው ከተማ ጀምሮ እስከ ወረዳ ከተሞችም ቤተ ክርስቲያን እውነተኛ የሚባሉ የቀደሙ ካህናትን ሙሉ በሙሉ አንስቶ አባሮ አስሮም በምትካቸው ምንም ክህነት የሌላቸውን በጉቦ እየተቀበለ ቀጥሮ የመደበ ሲሆን በዋናነትም ከመንግስት በተሰጠው ትእዛዝ በቁንጮው ላይ የተቀመጡት ፓትርያርክ፣ ጳጳሳት፣ መምህራን፣ ሊቃውንት፣ ማህበራት ሁሉም ሙሉ በሙሉ የመንግስት ደህንነት ካድሬ የአንድ የተረኛው ብሔር ዘረኛ ተመልማዮች በሙሉ ቦታውን እንዲይዙ ተደርጓል፣ እንዲመደቡበትም ተደርጓል። ስለዚህ በቤተ ክርስቲያን የሚሰጠው አገልግሎት ከካቶሊክና ከመናፍቅ ከሚሰጠው አገልግሎት የተለየ አይደለም ማለት ነው። ከውግዘቱም ሌላ የቤተ ክርስቲያኒቱ ሕግና ስርዓቱም ተሽሮ ክህነትም ያላቸው ተባረው ተነቅለው ተሳደው አሁን ከውግዘቱም አልፎ ሙሉ በሙሉ የካቶሊክና የመናፍቅ አገልግሎት ነው የሚሰጠው። የኛን ቋንቋ የቤተ ክርስቲያኒቱን የቋንቋ ይናገሩት እንጂ ልብሱን ይልበሱት እንጂ መስቀሉን ይዘው ያወዛውዙ እንጂ እነሱም በቤተ ክርስቲያን እንቀድሳለን፣ ማህሌት እንቆማለን፣
ኪዳን እናደርሳለን፣ ሰዓታት እንቆማለን ይበሉ እንጂ ሙሉ በሙሉ ካቶሊኮችና መናፍቆች፣ ካድሬዎችና ሰላዮች፣ ደህንነቶች ስለሆኑ በራሳቸው የእምነት ሰዎች ያልሆኑ ስለሆኑ ሙሉ በሙሉ ቤተክርስቲያን ፈርሳለች ያልነው በዚህ ነው። ስለ ነቢዩ ኤልያስ ታሪክ ስንሄድ በዚያን ዘመን የነበሩ የካህናትን የሕዝቡን የመንግስቱን ሁኔታ ስንመለከት ዛሬ በእኛና በምዕመኑ በገዢው መካከል ያለውን የእምነት ፍልሚያ ለዛሬ ሁኔታ አስረጅ ሆኖ ይታያል። ወገኖቼ እንግዲህ ይኸው የኤልያስን ተጋድሎ እንዳስረጅ ብናነሳው ይህንንም ወደ ቃሉ ሄደን በቀጥታ ቃሉ ምን እንደሚል እየተመለከትን ካለ ሁኔታ ጋር እያገናዘብን ብናየው መልካም ነው። መጽሐፈ ነገሥት ቀዳማዊ ምዕራፍ 16 ከቁጥር 29 ጀምሮ ያለውን እንመልከት። በይሁዳም ንጉሥ በአሳ በ38ኛው ዓመት የዘንበሪ ልጅ አካብ በእስራኤል ላይ ነገሰ ይለናል። የዘንበሪም ልጅ አካብ በእስራኤል ላይ በሰማርያ 22 ዓመት ነገሰ። የዘንበሪም ልጅ አካብ ከእርሱ በፊት ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ አደረገ። በናባጥም ልጅ በኢዮርብዓምም ኃጢአት መሄድ ታናሽ ነገር መሰለው። ኢዮርብዓም በእግዚአብሔር ፊት እጅግ ክፉ ኃጢአት የሠራ ንጉሥ ነበር። የሲዶናውያንንም ንጉሥ የኤትባአልን ልጅ ኤልዛቤልን አገባ። ሄዶም በዓልን አመለከ፣ ሰገደለትም። በሰማርያም በሠራው በበዓል ቤት ውስጥ ለበዓል መሠዊያ አቆመ። አካብም የማምለኪያ አጸድ ተከለ። አካብም ከእርሱ በፊት ከነበሩት ሁሉ ይልቅ የእስራኤልን አምላክ እግዚአብሔርን የሚያስቆጣውን ነገር አበዛ። በእርሱም ዘመን የቤተል ሰው አኪኤል ኢያሪኮን ሠራ። በነዌም ልጅ በኢያሱ እጅ እንደተነገረው እንደ እግዚአብሔር ቃል በበኩር ልጁ በአቢሮን መሠረቷን አደረገ። በታናሹ ልጁም በሰጉብ በሮቿን አቆመ ይላላል። ይህ እንግዲህ ኤልያስ በዚህ ዘመን ስለነበረ ነው ይህንን ታሪክ ላነሳላችሁ ወደድኩት። ወደ ምዕራፍ 17 ስንገባ ግን በገለዓድ ይላል ቴስቢ የነበረው ቴስቢያዊው ኤልያስ አካብን በፊቱ የቆሙት የእስራኤል አምላክ ያው እግዚአብሔርን ካፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። ለምን? የእስራኤል ኃጢአት ክህደት እጅግ በዝቶ ስለነበረ ነው እና ረሃብና ያወጀባቸው። የእግዚአብሔርም ቃል እንዲህ ሲል ለእርሱ መጣለት፣ ከዚህ ተነስተህ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮራት ፈፋ ውስጥ ተሸሸግ፣ ከወንዙም ትጠጣለህ፣ ቁራዎቹም በዚያ ይመግቡ ዘንድ አዝዣለሁ። ሄደም እንደ እግዚአብሔር ቃልም አደረገ። ወገኖቼ አንዳንድ ጊዜ እኛም ሰዎች ሽሹ የምንለው ወደን አይደለም። እግዚአብሔር አንዳንዴ የሚሰራበት ሰዓት ጽዋው እስከሚሞላ ድረስ ስፍራ እንድንቀይር መሸሸጊያ እንድንፈልግ ያዛል። ትእዛዙንም አክብረን ከሄድን ደግሞ ለሱ ነግረን ፈቃዱን ጠይቀን ራሳችንን ማሸሽና መሸሸግ ይሄ በእግዚአብሔር ሰዎች ዘንድ የሚከናወን በአባቶቻችንም የተደረገ አካሄድ ነው። ከወንዙም ትጠጣለህ፣ ቁራዎቹም በዚያ ይመግቡ ዘንድ አዝዣለሁ አለው። ሄደም እንደ እግዚአብሔር ቃልም አደረገ። ሄዶም በዮርዳኖስ ትይዩ ባለው በኩራት ፈፋ ውስጥ ተቀመጠ። ቁራዎቹም በየጠዋትና በየማታው እንጀራና ሥጋ ያመጡለን ነበር። ከወንዙም ይጠጣ ነበር። ከብዙ ቀን በኋላ በምድር ላይ ዝናብ አልነበረምና ወንዙ ደረቀ። አያችሁ። ተነስተህም በሲዶና አጠገብ ወዳለች ወደ ሴራፕታ ሂድ፣ በዚያም ተቀመጥ፣ እነሆም ትመግብህ ዘንድ አንዲት ባልቴት አዝዣለሁ የሚል የእግዚአብሔር ቃል መጣለት። ተነስቶም ወደ ሰራፕታ ሄደ። ወደ ከተማይቱም በር በደረሰ ጊዜ አንዲት ባልቴት በዚያ እንጨት ትለቅም ነበር። እርሱም ጠርቶ የምጠጣው ጥቂት ውሃ በጽዋ ታመጭልኝ ዘንድ እለምንሻለሁ አላት። ውሃም ልታመጣለት በሄደች ጊዜ ወደ እርሷ ጠርቶ ቁራሽ እንጀራም በእጅሽ ይዘሽ ትመጪ ዘንድ እለምንሻለሁ አላት። እርሷም አምላክህ ሕያው እግዚአብሔርን በማድጋ ካለው ከፍኝ
ዱቄት በማሰሮም ካለችው ከጥቂት ዘይት በቀር እንጀራ የለኝም። እነሆም ገብቼ ለእኔና ለልጄ እጋግረው ዘንድ በልተነውም እንሞት ዘንድ ጥቂት እንጨት እሰበስባለሁ አለች። እንግዲህ ወገኖቼ የድርቁን ክብደት ይዩት። የእግዚአብሔር ሰው ኤልያስ ብቻውን ነው ያለው። በበረሃም ብቻውን ነው የተንከራተተው። አሁን ብቻውን ነው። የእግዚአብሔር ሕዝብ የተባሉት ሁሉ ክደዋል፣ ከጣዖት ጋር ቆመዋል። የነገሰውም አካብ ነው። ሚስቱቱም የጣዖት ዋናው አምላኪ ናት። እንግዲህ ኤልያስም አሁን ወደዚህ ወደ እሷ ዘንድ እንዲመጣ እግዚአብሔር ካዘዘው በኋላ ደግሞ እቺ ሴት ብቻዋን ነው ያለችው። በታላቅ ችግር ውስጥም ወድቃለች። በማሰሮ ያለች ጥቂት ዱቄት፣ ጥቂት ዘይት። ኤልያስም አላት፣ አትፍሪ፣ ይልቅስ ሄደሽ እንዳልሽው አድርጊ። አስቀድመሽ ግን ከዱቄቱ ለእኔ ታናሽ እንጎቻ አድርገሽ አምጭልኝ። ከዚያ በኋላ ለአንቺና ለልጅሽ አድርጊ። የእስራኤል አምላክ እግዚአብሔር እንዲህ ይላልና። ልብ በሉ። በምድር ላይ እግዚአብሔር ዝናብ እስከሚሰጥበት ቀን ድረስ ዱቄቱ ከማድጋ አይጨረስም፣ ዘይቱም ከማሰሮ አይጎድልም። ልብ ብላችሁ አስተውሉ። በእግዚአብሔር ምሕረት ውስጥ ያለ ሰው፣ በእግዚአብሔር ጥበቃ ውስጥ ያለ ሰው፣ በእግዚአብሔር በረከት ውስጥ የሚያልፍ ሰው እንደዚህ ነው የሚሆነው። ትርፉም ይሄ ነው። ኤልያስ አገለገለች፣ ለእግዚአብሔር ሰው ታዘዘች። ከጉድለቷ ልብ በሉ፣ ምንም የሌላት ያችኑ ለአንድ ቀን የምትቀምሳትን ሳትሰስት ለነቢዩ ኤልያስ ሰጠች። ረሃቡ እስከሚያልፍ ችግሩ እስከሚያልፍ ደግሞ እግዚአብሔር ከቤቷ ዱቄቱም እንዳይጠፋ ዘይቱም እንዳይጠፋ ቋሚ ትእዛዝ አደረገላት። ዛሬ ወገኖቼ እኛ የኢትዮጵያ ዓለም ብርሃን ቤተሰቦች ብዙ ጊዜ ትምህርትም ስንሰጥ የእግዚአብሔርንም አገልግሎት ስንሰጥ በታላቅ ውጊያ ውስጥም ዛሬ ይኸው ስንፋለም ከኛ ጎን ሳይለዩ ከኛ ሳይሸሹ ለኛ ታዘው አስራታቸውን በኩራታቸው የተቻላቸውን ሁሉ እያደረጉ በቤተሰብነታቸው ውስጥ አንዳች እንከን የሌለባቸው እጅግ የበረቱና የጠነከሩ የእግዚአብሔር ቤተሰቦችን አትርፈናል። እውነተኛ የኢትዮጵያ ዓለም ብርሃን ቤተሰቦችን አትርፈናል። ጀግኖች የእምነት ሰዎችን አትርፈናል። ይህ ወቅት እስከሚያልፍ ድረስ ደግሞ ይህ ችግር አልፎ እኛም ወደ አደባባይ ወጥተን ባለድል እስከምንሆን ድረስ ከቤታቸው በረከታቸው አይጎልም። ውጊያ ሊኖርባቸው ይችላል። ነገር ግን በረከታቸው እግዚአብሔር ያዘዘላቸው ቋሚ በረከታቸው አይጎልም። ይሄ ለኤልያስ የተሰጠው ለእኛም በአሁኑ ዘመን ላለ ነው ኤልያሶች የሚያገለግል ነው። ኤልያሶች ስላችሁ በእምነት ስራው ጀግና ስለሆነ እንጂ በአሁኑ ዘመን እንደሚያነሱት እንደ ደቂቀ ኤልያሶች እንደዛ አርጋችሁ ደግሞ ይህንን ቃሉን አዙራችሁ ወደዛ እንዳታዩት፣ ለጠላቶችም ጭምር ማለቴ ነው። ለእኛ እንኳ ይገባችኋል። ሌሎቹ ግን ይችን ቃል ወዲያው መንዝረው ወደ ሌላ ነጥብ ነው የሚወስዷት። እኛና እንዲህ የሚባሉ ሰዎች ጋር እኛ ግንኙነት የለንም። እኛ በዚህ ዘመን ያለን የኢትዮጵያ ዓለም ብርሃን ቤተሰቦች ኤልያሶችም ነን፣ አብርሃሞች ነን፣ ያዕቆብ ነን፣ ኖህ ነን፣ እነዚህ ሁሉ ነን። ከወንጌላውያንም እንደዚሁ ደግሞ እንደ ሐዋርያቶቹ እንደዚሁ እኛም ዮሐንሶች ነን፣ እኛም ደግሞ ጳውሎሶች ነን፣ እኛም ማቴዎስ ነን። ስራችን፣ ተግባራችን፣ አገልግሎታችን፣ ስምሪታችን፣ ሩጫችንና ትግላችን ከጨለማው ኃይላት ጋር ስለሆነ አንድ ነን። ትላንት የእግዚአብሔር ሰዎች ነበሩ። እነዛ አንዱን ቸሩ መድኃኔዓለምን አንዱን ኃያሉን እግዚአብሔር ያገለገሉ ነበሩ። እኛም ዛሬ የምናገለግለው ኃያሉን እግዚአብሔርን ቸሩ መድኃኔዓለምን እናታችንን ቅድስተ ቅዱሳንን ነው። ስለዚህ እኛም እነሱ ነን። በዛ ዘመን ነበሩ፣ እኛ ልጆቻቸው ይኸው አሁን በዚህ ዘመን አለን። እነሆ እየመሰከርን ነው። እነሆ ደግሞ የእግዚአብሔርን በረከት ከኛ እየተከተለ ስራውን እየሰራ ነው። ቃሉ ነዋ። የእግዚአብሔር ቃል አይሻር። ሰማይ ምድር ያልፋል እንጂ እግዚአብሔር ቃል እኮ የሚቀር ነገር የለም።